እንዲቆይልህ ከፈለክ ምልህን ነገር አዳምጠኝ ከልጅ የሆነ ነገር አባቴ ነው ነገር አረጋለሁ ብትይ ህይወትሽ ላይ ፍረጂ ያንቺም ልጅ ህይወት በእጄ ነው ያለው እና ለዛ ነገር ጥያቄ ስለሆነ ምን ጠይቅሽ ነይ ሰማያለሽ ነይ ተረጋጊ ነገረ እሱ ነው ቁጭ በይ ተረጋጊ እሱ ነው ጉድ ሰሚኛለሽ እያንዳንዱ ነገር እየነገርኩሽ ነው ያለው ቁጭ በይና ስሚ እሱንም ነገረ እያንዳንዱን ነገር በስርዓት ነግሮኛል ስለዚህ ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው ምን እሱ ብቻ 65% ለሚከፍሉ 35%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2 እና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መተናል በቡድን አሊያም በቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ ሜሪትስ ፕሮፐርቲ ስነስርዓቱን ያዥ አንዴ ዝም በል ችግር ከተፈጠረ ደውይ ብላ ስልክ ሰጣሻለች ስለዚህ አሁን ችግር የተፈጠረበት ሰዓት ደውላላችሁ ወጣቁም ስርዓት አድርገን ይገባሻል ስሚኝ እዚህ የመጣሁት እናትሽን ፍለጋ ነው ከአዲስ አበባ ሞጆ ድረስ የመጣሁትኝ እናትሽን ፍለጋ ነው አለቀ እንኳን አወቅን ሁሉንም ደዋሊ ካሜራ እንኳን ሁሉንም ምን ነው የምታውቁት ስለ እህትሽ ስለወለደችው ልጅ ስለ እያንዳንዱ ነገር ሁሉንም አውቀናል ያ ሰውዬ ነው ስለኔ እያንዳንዱ ነገር ሳሚ ሁሉንም ነገር ሰምኛለሽ በለጡ ወይ ያሳደግሻትን ልጅ እና ያንቺ ነፃነት ትመርጫለሽ ወይ ደግሞ እህትሽ የሆነችዋን ብዙ ወንጀሎችን የፈጸመችው ብዙ ገታ ያደረገችው ነፍስ ያጠፋችውን እህትሽን ትመርጫለሽ ለመጨረሻ ጊዜ ነው የምነግርሽ መምጣት ያለበት ነገር ይምጣ እንጂ ንግስቲን ማሳልፍ የምሰጥበት ነገር የለም ገብቷል ለረጅም ቀናቶች ነው ያወራንበት አይደለ ስለ ንግስቲና ስለኔ እግዚአብሔር ይስጣው ይሄ የተረገመ ባይሆን መጣ ቢኖረው ይሁሉ ጉድማ ያወጣም ገና ታዳጊ ልጅ ሁሉ ያሳደዳችሁ ያዛችሁ ሌላ የቤት ጣጣ አታምጡብኝ አይደለም እንደዚህ አይነት ነገር የለም የህግ ሰፖርት እንደዛ ብሎ ነገር የለም ህፃን ልጅ ይዘህ አግተ መጣ አሜን ብዬ ተቀበልኩ እንደገና ደግሞ አሁን መጣ ውጭ ካሜራ ጀርባ ውጭ ተነሽ አልወጣም ዞር በል ተነሽ አልወጣም ዞር በል አልወጣም ተነሽ ተነሽ ማለት ነው ፎቶ አብራቸው ቢኖርም እዚህ የለም በቃ ይዛው ትሂድ ታቃጥለው ምንም ታድርገው ሲጀመር እኔ እናትሽ ናት ብላ ስላስተዋወቀችኝ ነው እንጂ አክስቴ እናቴ ናት ብዬ ተቀበልኩት አክስቴ ናት በቃ ለኔ እናቴ በአመት በሁለት አመት ትመጣለች እኮ እናቴ ጥሩ ናት ለኔ ግን አባቴ ማን ይሁን እዚህ ያለው ከማቱ ለደኝ እንዴት ለደኝ የማቀው ነገር የለም ምን የምታውቂው ነገር አለ ለዚህ አንድ ፍሬ ልጅ ህይወት ከሰጋሽ እውነቱን ንገሪ ገና 18 አመት ልጅ ህይወቷ እንዲበላሽ ማትፈልጊ ከሆነ ሌላ ስቃይ ውስጥ እንድትገባ ካልፈለግሽ እውነቱን እኔ እኮ ያለውን ነገር እኮ አስረድቻችኋለሁ አንደኛ ነገር እኛ ሽኝትም አብረናት አልሄድንም ያለው ነገር አለብዛች ልጅ አንጠልጥዬ ነው ምን አደረገች እሷን ለምን ትወስዳታለህ እኔ ስልክ ቢኖረኝ ደው ያገናኛል ወይ ስልኳ ከየት አምጥተሽ የልጅ ችግር ከተፈጠረ አንቺ ጋር ለስልኳ ልጄ ምንም እንዳታደርጋት አባትህን ከፈለከው በህይወት ማግኘት ከፈለክ ትንፋሱ እንዲቆይልህ ከፈለክ ጭራሽ አሁንም በስልክም ታስፈራሪኛለሽ አላስፈራራህም ተመስገን እውነታው ነው እየተነጋገርን ያለ ነው ልጄ ምንም የምታውቀው ነገር ስለሌለ አንቺ ምንም ማያውቁ ቤተሰቦቼ እንደጎዳሽ እኔም ልጅሽን አግኝቻታለሁ ይኸውልሽ አንቺ እናቴን እንዳሰቃየሽ እኔም ያንቺን ልጅ ይዣታለሁ እንደዛ አይደለም የሚሆነው በንግግር እንፈታዋለን ተመስገን ታገስና እኔ እናንተ ቦታ ነግራለሁ እንገናኛለን ወደ ሞጆ ልናመራ ተገናኝተናል ሳሚዬ እንግዲህ በደረሰ መረጃ መሰረት እንጀራ እናቴ ሞጆ ነው የምትገኘው ተብሏል ስለ ንግስቴ ትልቅ ሚስጥር አለ ሲሉ ነበር እባክዎትን ይንገሩ ለኔ ህይወት አስፈላጊ አንድ ነገር ልንገሩት ቀድሜ ንግስቲ ማለት ለኔ እንጀራ እናቴ ነች ወደ ሞጆ እየሄድን ያለነው ሞጆ ደርሰን እያንዳንዱ ነገሮች ለማወቅ እየጣርን ነው ማለት ነው ተመልካቾቼ ቤተሰቦች እንግዲህ ሞጆ ደርሰናል ቀድመን ስንመጣ መንገድ ላይ እየገባንላችሁ ነበር እየተጠቆምነው ግቢ ሳሚ ይሄ ነው እዚህ ግቢ ነው እንግዲህ ተጠቁመን የመጣ ነው ስለ ንግስቴ ኃይለኛ የተደበቀ ምስጥርም አለ አውቀዋለሁ ቆይ አልገባኝም የተደበቀ ምስጥር አለ እያሉ ነው ንግስቲ ማለት ዲያስፖራዋ ማለት ነው አለ ምን አይነት ምስጥር ነው ያለው ትመላለስ ነበር የምትመላለሰውም ለዛ ምስጥር ነው ምንድነው አይደለም ዞር በል ምንድነው በህግ አምላክ ዞር በልልኝ እኔ ወደ ደብር ልሄድ ነው አንተ
እሺ ዞር በልልኝ ነው የምልህ። ይኸውልህ እዚህ ድረስ የመጣ ነው። እየሰማኸኝ ነው አይደለ? በህግ አምላክ ዞር በል እያልኩ ነው። እንደዚህ አይገባም። ልብ አድርግ፣ ዞር በሉ። እኔ ልጮህ ነው እያልኩ ነው። እኔ ላስረዳሽ። እንዴ ልጮህ ነው? ዞር በል። አንተ ተባባሪ ነህ። ዞር በል፣ ዞር በል እያልኩ ነው። እንደዚህ አይነት ነገር የለም ሰው ቤት። እዚህ ቤት የመጣ ነው በጥቆማ ነው። ስለዚህ እውነታውን ተናገሪ ነው። እየሰማኝ ከሆነ በቦታ ግፊያ እኔና እሱ ለግድያ የምንፈላለግ ሰዎች ነን። ባላንጣ ነን፣ ጸበኞች ነን። የረዥም ዓመት ይኸውልሽ አንዴ መረጃ አግኝቻለሁ። ምንም ብትይ ምንም የተፈጠረ ነገር ብታወሪ አይ የምትሉ ከሆነ እናንተን በምትፈልጉት እኔም በምፈልገው ጠላቴን ሁሉ እያንኳኳችሁ ለዝርፊያ የምትመጡም ከሆነ እኛ መዝረፍ ምንም ዓላማ የለንም። ከአዲስ አበባ ድረስ እዚህ ድረስ መተን ዘው ብሎ ደግሞ ጭራሽ ምንም ያደረግነው ነገር እውነት ፍለጋ ነው፣ ወንጀለኛ ፍለጋ ነው እዚህ ቤት ድረስ የመጣ። ይሰሙኛል አቶ ከበደ? የያዙት መረጃ በጣም ትልቅ ነው። ከዛ በተጨማሪ ደግሞ እቺ ሴት በጣም ወንጀለኛ ነች እያልኩት ነው። የእሷን እያንዳንዱ ሚስጥር ደግሞ መናገር ግዴታዎት ነው። ተግባባን? ምንም ይዙት ሚስጥር የለም ለወንጀለኛ። ትክክል፣ ልክ ነህ። ግን ለአንተ ልነግርህ አልችልም። ለጓደኛ እነግረዋለሁ፣ ለአንተ ልነግርህ አልችልም። ማመንም አለማመንም ከባድ እየሆነብኝ ነው። ለምን ወንጀል እዛ ሰርታ ከአሜሪካ ባለቤቷንም እንደዚህ አድርጋ መጣች ብትለኝ እሷስ ምን ተበድላ እንደሆነ ምን የምናውቀው መረጃ አለን? በህይወት ለመኖሯ ራሱ ነው አሁን እየተጠራጠርኩ ነው። አሁን ላይ አብሬ ቁጭ ብዬ ንግስቲ በህይወት አለች የለችም? እኔ ንግስቲ የቱ ጋር ናት ብትለኝ ድሮና ዘንድሮ ነው የሚሆንብኝ። እኔ አይቻት አላቅም። በቃ ፈጽሞ ስለ ንግስቲ አሁን ላይ ብተርክልኝ ህልም እያየውም ሁላ ነው ይመስለኝ። ማለት ያልሆነ ነገር ሆነ እንዲህ ነው። በእርግደ ገብተህ እናትፈትሽም ነበር እንዲያቅሙ ካለ አዲስ አበባ ድረስ የመጣሁት እንዳልኩሽ ስለ አንቺ የደረሰኝ መረጃ ስላለ፣ ስለዚህ ሴት ሙሉ የምታውቂው መረጃ አንቺ ጋር እንዳለ እና እንደውም አንቺ ጋር ማረፏን ነበር የሰሙት። ስለዚህ እባክሽ ተረጋግተን። አንተ እንዴት የት ነው የምታውቃት? መጀመሪያ ነገር ያንን እዛ ውስጥ ከተታው ሳትገባ የት ታውቃታለህ? እንዴት ሳውቃት? ረጅም ታሪክ ነው። እኔ ቁጭ ብዬ ሁሉ ነገር አወራሻለሁ። ችግር የለውም። ካሜራችን ድረስ ታክለን ቁጭ ብለን መወያየት እንችላለን። ቤት ድረስ ገፍትራችሁ ገብታችሁ አንኳኩታችሁ እንደው አንተዬ አፈቀረ የተባለ ወንድም እኮ እንደዚህ በርግዶ ያንኳኳል። ተለማምጦ ጎንበስ ቀና ብሎ ነው። ግን እንደው እናት ነኝ እስቲ ልረዳችሁ ብዬ አዳመጥኳችሁ። እንደው ንግስት የምትባለው እኮ አሁን እውነታውን ስነግር ከተለያየን ረጅም ዓመት ስለሆነ ብትመጣም ራሱ አላቃት። መንገድ ላይም ብንተላለፍ እሷ ምናልባት ካወቀች እንጂ እኔ አላቃት። ሁላ ሞተችም ልትለኝ ነው የመሰለኝ። እኔ ፎቶዋን ስታሳየኝ ሁሉ እንጃ ያሰብኩትን ነገር ሁሉ እኔ መጥፎ ነገር ስትጠይቀኝ ሆን ፎቶ ስታሳየኝ እና አመጣጠ ጥሩ ስላልነበር ሳያት ነው ነገሩ እንዴ ሞተች ሊለኝ ነው ብዬ ነው ወደ ቤትም እንድትገቡ ተስፈኛ የሆንኩትኝ ማለት ነው። ከዛ እዚህ ድረስ መጣ ቤቴ በርግደ ገብታ ልዘርፈኝ ነው አይደለ? ውብዬ ጮኬ አስይዛል። ወሳኝ ጥያቄዎች እየጠየኩሽ ነው። እነሱን ከመመለስ ደግሞ እየሸሸሽ ነው። ምንም አትጠይቀኝም። ከመሸሽ ይልቅ እያንዳንዱን ነገር አሁንም ግልጽ አድርገሽ መንገር ይሻላል ነው። ሰምኛለሽ? በለጡ ግልጽ አድርጎ መናገር ይሻላል ነው ያልኩት። በህግ እያልኩ እኔ እወጣለሁ። እኔ በህግ አምላክ እያልኩ ተረጋጊ። እዚሁ ነው የምጠብቅሽ። ሳሚ ሁሉም ነገር ያለው አይደል? የተፈጠረ እሺ ምን አገኛችሁ? እንኳን አወቅን ሁሉንም ለባሌ ካሜራ እንኳን ሁሉንም ሆነ ምን ነው የምታውቁት? ስለ እህትሽ ስለወለደችው ልጅ ስለ እያንዳንዱ ነገር ሁሉንም አውቀናል። ያ ሰውዬ ነው ስለኔ እያንዳንዱ ነገር ሳሚ ሁሉንም ነገር ሰምኛለሽ። በለጡ የደበቅሻቸው ብዙ ነገሮች አሉ። እነዛን ነገር ግልጽ አድርገሽ መናገር ያለብሽ ሰዓት ነው። ያ ከንቱ ነው አሁን ይልሽ ለአንቺ ክብር ምናምን የለኝም። ቁጭ በይ። እሱ ነው አይደለም የሚያወራው። እያንዳንዷን ነገር ትናገረሽ ሳሚ። እኔ የቀረ ነገር ካለ አጣራለሁ። እሺ ቁጭ አድርገህ እያንዳንዷን ነገር አወጣጣት። እኔ ሰውየው ጋር ሄጄ የቀረ ነገር ሌላ መረጃ ካለ ተጨማሪ ነገርም ካለ ልክ ነው። እባክህ እያንዳንዷን ነገር እሺ ታዲያ ምንድነው እያንዳንዱ ምናምን ምንድነው የምትለኝ አንተ ልጅ? አሁን ከአንቺ ጋር በስርዓት የምናወራበት ቁጭ በይ፣ አርፈሽ ቁጭ በይ። ካሜራማን አስተካክል። አንዴ ተመለሰን እንመጣለን። አስተካክል ካሜራ። ምን አድርጊ ነው የምትሉኝ? ሰሚያለሽ? ካሜራማን ካሜራን አብራ። እሺ ሰሚኛለሽ? በለጡ አሁን እንደ ቅድሙ ረጋ ብለን የምናወራበት እውነት ያለ አይደለም ያለ ነው። እያንዳንዱን ነገር ግልጽ አድርገሽ መናገር መቻል አለብሽ። ቅድም የተናገርሻቸው እያንዳንዱ ቃላቶች አንቺ ላይ ምስክር ይሆኑብሻል። ይህንን ጠንቀቅ ብለሽ ወቂ። ስለዚህ እህትሽ የት ነው ያለችው? ስለ እህቴ ምንድነው? እህትሽ እህቴ የለችም ማለት ያው በአንዳንድ ነገሮች ምክንያት እሷ መረጃ ያገኘች ነገር መሰለኝ። ትናንትና ነው በረራ ያደረገችው። ሄዳለች። የለችም። ወዴት ነው ሄደችው? ወደ ሀገሯ ተመልሳለች። ሰምኛለሽ? እቺ ሴት ትልቅ ወንጀለኛ ነች እያልኩሽ ነው ያለሁት አይደለ? እንደ ቀልድ ትናንትና ነው ሄደችው በረራ አድርጋለች ብለሽ የምታልፊ አይነት ነገር አይደለም። ብዙ ወንጀሎች ላይ ተሳትፋለች።
የት እንደሄደች ደግሞ ጠንቅቀሽ ታውቂያለሽ። ምክንያቱም እህቷ ነሽ። ከዛ በተጨማሪ ከእሷ ጋር በብዙ ወንጀሎች አብረሻት የተባበርሻት ሴት ነሽ። አላቅም፣ ምንም የተባበርኳት ነገር የለም። ከትናንት ወዲያ ይሁን ምናምን አላቅም። መረጃ ሳይደርሳት አይቀርም። በረራ ትናንትና ነው ያደረገችው። ለእኔም እንዲህ ነው ያለችኝ ነገር የለም። በቃ ፍላይቴ ዛሬ ነው አለችኝ። ትችያለሽ ነው ያልኳት። ከዛ በተረፈ የማውቀው ነገር የምተባበራትም ነገር ምንም የለም። የገባሽበት ነገር እየገባሽ ያለ አይመስለኝም። ትልቅ ወንጀል ላይ ተሳታፊ እየሆንሽ ነው ብዬ ጠንቅቄ ደጋግሜ እያስረዳሁሽ ነው ያለሁት። ስለዚህ እህትሽ የት እንደሄደች ማትናገሪ ከሆነ ደግሞ ነገሮች ወደ ከፋ መንገድ እንዲሄዱ እያደረግሽ ነው በራስሽ እጅ። እርግጠኛ ነኝ አብረሻት እዚህ ቦታ ላይ ብዙ ነገር አሲረሻል። ከዛ በተጨማሪ ደግሞ ብዙ ምስጢሮች እንዳላችሁ ደርሼበታለሁ። ያ ማለት አሁን ንግስቲ ወዴት እንደምትሄድ ጭምር ታውቂያለሽ። ያንን ቦታ ደግሞ ጠቁሚኝ። እርግጠኛ ነኝ ከሀገር ልትወጣ አትችልም አይደል? ሀገር ወጣለች የለች። ስሚኝ በለጠ፣ ትናንትና ነው በረራ ያደረገች ማለት መረጃ የደረሳት ይመስለኛል። ከዛም በፊት ከ3-4 ቀን በፊት መረጃው ደርሷታል መሰለኝ። ቤት ውስጥም ጥሩ ነገር አልነበራትም። ፍላይት ላደርግ ነው እንደዚህ ነው ምንም ሳይዘጋጅሽ ነው አምስራት አይ እዚህ ውስጥ ምንም ፕሮሰስ አያስፈልግም ብላ ሽኝትም አላረኩላትም። በራሷ ተነስታ በመኪና የቤት መኪና አላወጣችም። በሌላ ሰው መኪና ነው ሄደችው። ሰምኛለሽ? እቺ ሴት ብዙ ንጹሃንን በድላለች ብዬ ነው የነገርኩሽ አይደለ? ስለዚህ እያንዳንዱን ነገር ግልጽ አድርገሽ ማትነግሪኝ ከሆነ ወንጀለኛ ነች፣ አንቺ ደግሞ የወንጀለኛ ተባባሪ ነሽ። እናንተን ለማስቀየም እናንተን ለመበደል ቅንጣት ታክል አንጠነቀቅላችሁም፣ አናስብላችሁም። ስለዚህ ብዙ ሚስጥሮች እናንተ ላይ አግኝተናል። እናንተን በከፋ መንገድ ማውራት ለእኛ ቀላል ነው፣ ምክንያቱም ወንጀለኛ ናችሁ። እኔ ምንም ማውቀው ነገር የለም አልኩ። በቃ መጣች፣ አረፈች። ከ3 ቀን ከ4 ቀን በፊት ምን አይነት መረጃ እንዳላት አላቅም። ስልክ በየቦታው ላይ ታወራለች፣ ከብዙ ሰዎች ጋር ታወራለች። እኔ እንድሰማ አትፈልግም። ቤቴ ለምን መጣሽ ለምን አረፍሽ አልላት። መጀመሪያ እህቴ አይደለችም ማለቱ ለምን አስፈለገ አልኩ። በቃ እንዴ ሰው እንኳን አልኩ በቃ አይደለም። ሰምኛለሽ በለጡ፣ እህቴ አይደለችም ብለሽ ለምን ልትዋሽላት ፈለግሽ? ብያለሁ ማለት እህቴ ነች። ምን ለምን እንደፈለካት ለምን ልትታገት ይሆን ወይንም ደግሞ ሀብት አላት ብላችሁ ምን ልታደርጓት እንደፈለጋችሁ ስለማላቅ ያንተን ብቻ ማዳመጥ የለብኝም። እሷም ጋር ምን አይነት ተጽዕኖ እንደምትፈጥር ስለማላቅ ብያለሁ። ይኸውልሽ የእህትሽ ሀብት እኮ ምን ያህል እንደሆነ ጠንቅቀን እናውቃለን። እህትሽ እያንዳንዱ ወንጀል ላይ የተሳተፈችውም ለምን እንደሆነ እናውቃለን አይደለ? ወደዚህ ቦታ ላይ የጠቆሙን ሰዎች ብዙ ማስረጃዎች ሰጥተውናል። ትልቅ ውርስ እንዳለና ያንን ውርስ ወይም ደግሞ አሜሪካ የነበረ ባሏ ከሱ ሙሉ ሀብቱን ለመውረስ በማሰብ ብዙ ወንጀል ላይ እንደገባች ማስረጃዎች አሉ። ያ ማለት ትልቅ ሀብት ቢኖራት ኖሮ ወይም እኛ የሷን ሀብት ምንመኝ ሰዎች ብንሆን ኖሮ በዚህ ልክ አይደለም የምንሄድበት መንገድ። ከበቂ በላይ ተሙ የሚወርሰው ሀብት አለው ከአባቱ። ተግባባን? ስለዚህ የእህትሽ ሀብት ምንም አያደርግልንም። እኛ የተበደሉ ሰዎችን ፍትህ ለማሰጠት እንደ እህትሽ አይነት ወንጀለኞችን ደግሞ ለህግ ለማቅረብ ነው ዋና ዓላማችን። ስለዚህ መጀመሪያ ከአንቺ ጋር ቆይታ ስናደርግ እንደማታውቂያት በጣም ረጋ ብለሽ እዚህ ቤት ውስጥ ብዙ ሰው ይወጣል ይገባል፣ እንደዛው ሰዎች ጥቆማ ሰጥተው ሊሆን ይችላል ብለሽ ነበረ ስትዋሽኝ የነበረው። ያ ለምን አስፈለገ? ለምን ልደብቂላት ፈለግሽ? የዚህ ወንጀል ተባባሪ አንቺም ነሽ አይደለ? ተባባሪ አይደለሁም። ተባባሪ ካልሆንሽ እህትሽን እዚህ መደበቅ ተቀበልኳት። ግን የምታወራቸው ስልኮች አንዳንድ ጊዜ ብዙ ቦታዎች ላይ ራቅ ብላ ከሰው ርቃ ስለምታወራ ምን ይሁን ማውቀው ነገር የለም። ግን ሰው ትሁን አውሬ ትሁን ምን እንደሆንክ ሳላቅ ስለ እህቴ አሳልፌ መስጠት አልችልም። እህትሽን ወንጀለኛ ለመሆኗም ማረጋገጫ የለኝም። ፈልገን እንደመጣን ነግረንሻል። ከዛ በተጨማሪ ደግሞ የህግ አካላት ከኛ ጋር እንደሚሰሩ ከካሜራ ጀርባ ልናስረዳሽ ሞክረን ነበረ። ይህንን ሁሉ ነገር እየነገርንሽ ደግሞ ምናልባት ህጋዊ አይደለም ብለህ እኛ ህጋዊ እንዳልሆን የምታምኝ ከሆነ ለህግ አካላቶች አሳልፈሽ መስጠት ትችይ ነበር፣ እንደዚህ አይነት ጥርጣሬ ቢኖርሽ። ስለ እህትሽ ወንጀሎች ደጋግሜ እየነገርኩሽ ነበረ። ያንን ነገር ደግሞ ልነግረኝ ፈቃደኛ አልነበርሽም ነበር። ለህግ አሳልፍ የምሰጣት የተለየ ወይ ግቢ ውስጥ ወይንም የተለያዩ የስለት የመድኃኒት የምናምን ማቴሪያል ዛባያት ምናልባት ለራሴም ስጋት ስለሚያድርብኝ ለሌላው ወገን ብቻ ሳይሆን ለእኔም ስጋት ስለሚያድርብኝ ላሳውቅ እችላለሁ። ከመሬት ግን ተነስቼ ስልክ አወራች ተሎ መጣች ተሎ ሄደች ምናምን ብዬ አሳልፍ የምሰጥበት ምክንያት ምንም ሊኖር ስለማይችል ማለት ነው። እሺ እንግዲህ አቶ ከበደ ለእኔ ሰጠኝ ትልቅ ማስረጃ አለ። እህትሽ ልጅ እንዳላት። የት? ተረጋጊ። የት? እሱንም ነገረ? እንዴት ተረጋጊ። ነገረ? እሱንም ቁጭ በይ ተረጋጊ። እሱን አይሁን ጉድ ሰሚኛለሽ? እያንዳንዱን ነገር እየነገርኩሽ ነው ያለው። ቁጭ በይና ስሚ። እሱንም ነገረ? እያንዳንዱን ነገር በስርዓት ነግሮኛል። ስለዚህ የእህትሽን ልጅ ይዘናት ወደ ከፋ መንገድ ከመሄዳችን በፊት
ግልጽ በሆነ መንገድ እያንዳንዱ ነገር ታስረጅኛለሽ። ተግባባ ነው የበለጡ። ሜሪትስ ሪል ስቴት ያዘጋጀው ልዩ የቅናሽ ባዛር በደማቅ ሁኔታ የቀጠለ ሲሆን አሁን ደግሞ ለመጪው ክሪስማስ የሚሆን ቪአይፒ የሆኑ ቤቶችን በልዩ ቅናሽ አዘጋጅቶ እየጠበቃችሁ ነው። ምን እሱ ብቻ 65% ለሚከፍሉ 35%ን በነፃ ያመቻቸን ሲሆን በ3 ዓመት ጥንቅቅ አድርገው የሚረከቧቸውን ባለ 2ና ባለ 3 መኝታ ቤቶች በ10% ቅድመ ክፍያ ለ10 ቀናት ብቻ ይዘንላችሁ መጥተናል። በቡድን አሊያም ቤተሰብ ሆኖ ለሚመጡ ልዩ የቅናሽ ፓኬጆችም ተዘጋጅቶሎታል። ታዲያ ይህ የቅናሽ ባዛር የተዘጋጀው ፒያሳ በሚገኘው በሜሪት ሪል ስቴት ዋና ቢሮ ላይ ሲሆን ይህንን የቅናሽ ዕድል ተጠቃሚ ለመሆን ከስር ባለው ስልክ በመደወል ይመዝገቡ። ሜሪትስ ፕሮፐርቲ። ንግስቲ እኔ እሱ የራሱን የቻለ ነገር አለን። ይቺ ልጅ ግን አንድ ፍሬ ልጅ ናት። 17 ዓመት 18 ዓመት እዚህ ውስጥ አይደለም እሷ ወፍ ሊሰማው ያሳዝናል። እሷን እዚህ ውስጥ አትክተቷት። እዚህ ውስጥ መግባት የሌለበት ነገር ውስጥ እሷ አንደኛ ልጅ ነች፣ ሁለተኛ የሰው ልጅ ናትና እኛ ባደረግነው እሷ ሰሚያለሽ በለጡ አእምሮዋን ማስቡላት። እህትሽ ንግስቲ እኮ ስንት አይነት ወንጀል ውስጥ እንደተሳተፈሽ ብታውቂ። አንድን ሰው የገደለችው የልጅ አባት ነበረ፣ ባለትዳር ነበረ። ህፃን አራስ ልጅ እያለቻት ነው ገርላ ወደዚህ ወንጀል ውስጥ እንድገባ ያደረገችው። ከዛ በተጨማሪ ትልቅ የነበረችን ሴት አፍና ለጤና እክል አድርሳ ነበር። ብዙ ወንጀሎች ላይ ተሳታፊ ነበረች እያልኩሽ ነው። አንቺ ግን የምታስቢው ወንጀለኛ የሆነችን ሴት ልጅ ተጠንቀቁላት፣ ህፃን ልጅ ነች እያልሽ ነው ያለሽው። የጠፉት ነፍሶች፣ የተበጀሉ ሰዎች አያሳስቡሽም? ንግስቲ ወይንም እኛን እንጂ ልጅቷ እዚህ ውስጥ መግባትና ነገም ከነገ ወዲያ የምነግርህ ነገር ቢኖር ህፃን ነች። ለልጅቷ ሰባይን አንተ አሁን ሰባይነት ሰው ተገሏል፣ ሰው ተዘርፏል እያልከኝ ነው አይደለ? እችኛ ምንም የምታውቀው ታምር የለም። እዛ ውስጥ እንድታቅም መረጃው እንዲኖራትም እንደ ጨረፍታ ምንም አይነት ነገር እንድታቀብኝ እኔ አልፈልግም። ልጅቷ አንደኛ ልጅ ነች፣ ሁለተኛ ነገር ነገስ እሷ ምንድን ነው የሚከተላት ነገር ንግስት ያደረገችው ለሚባለውም ነገር እኔ ስለምታወሩልኝ እንጂ ምንም ተንኮል ስትሰራ፣ መጥፎ ነገር ስታደርግ፣ መጥፎ ነገር ስትቀምም፣ ስለት ይዛ ስትሄድ፣ መድኃኒት ነገሮች ባዕድ ነገሮች ይዛ ስትሄድ አይቻት አላቅም። ስለዚህ ንግስቲ ወንጀለኛ ከሆነች በወንጀሏ ትጠየቃለች። ልጅቷ ግን እዚህኛው ዳፋ ላይ መግባት እንደሌለባት ነው የምነግራችሁ። እኔ ደግሞ መነግርሽ ነገር እንደሆነ ታውቂያለሽ፣ ንግስቲን ማግኘት ባለብኝ ጊዜ ላይ ማናገኛት ከሆነ ወይ ደግሞ አንቺ ለዛ ማትተባበሪኝ ከሆነ የንግስቲን ልጅ ንግስቲን ለማግኛ መንገድ እንደምንጠቀምባት የትኛውንም አይነት ታግታት ምናልባት አስፈላጊ ከሆነ የህግ ሰው ነኝ ካልክ እንግዲህ ሰው በማገት ከሆነ አንተ ንግስቲ ሳትሆን አንተ ነው ወንጀለኛ። የአንድን ወንጀለኛ ልጅ ማገት በህግ ያስጠይቃል የሚሉ ከሆነ ወይ ደግሞ ያችን ሴት ለማግኛ መንገድ የሚጠቅመኝ ከሆነ ከማገት ወደኋላ አልልም። ምክንያቱም አንቺ የእህትሽ ልጅ እንዳትታገት ወደ መጥፎ ነገር እንዳትገባ የምትፈልጊ ከሆነ ደግሞ ንግስት ያለችበትን ቦታ ንገሪኝ። የምር ለዛሽ ልጅ እየተቆረቆርሽ ከሆነ ወንድም አለም የህግ ሰው ነህ አይደለ? የህግ አካል ነህ፣ የህግ ሰው ነህ። አስሰህ ሩጠህ የራስህን ዳታ አስተካክለ ልጅቷን የምትይዝበት ሲስተም ፈልግ እንጂ ከንግስቲ ልጅ ያለን ንግስቲ እኮ ወለደቻት እንጂ ጣዕሟን አታውቅም። ያሳደግኳት እኔ ልጅቷን ትማራለች፣ ትወጣለች፣ ትገባለች፣ ከኔም ጋር ትቀመጥም። መጣች ከደፍተሯና ከደፍተሯ ጋር ነው ክፍሏ ውስጥ። ስለዚህ ልጅቷን የህግ ሰው አያግትም። የህግ ሰው እንዲህ ንግስቲ በለጡ ይሄን ሰርታለችና የበለጡን የእህት ልጅ እንዲያደርጋለሁ ስለማያስኬድህ ማለት ነው። አይ ካልክ ደግሞ የመጣህበት አዝማሚያ የህግ አካል ሳይሆን ሌላ ነው አመጣጥህ። ንግስቲ ወንጀለኛ ከሆነች፣ ንግስቲ ሌባ ከሆነች፣ ንግስቲ ነፍስ አጥፊ ከሆነች በንግስቲ በወንጀሏ የማትጠየቅበት ነገር ምንም የለም። እኔ አሁን ስለ ንግስቲ አይደለም ልጅቷን ከዛ ውስጥ አውጡ አግታለሁ ስል ምናምን ስለምትለው ነገር በህግ አምላክ ነው። ስሚኝ እኔን አንቺ የወንጀለኛ ተባባሪ እንደሆንሽ የራስሽ ቃል ምስክር ነው። ከዛ በተጨማሪ ደግሞ እኔን በመደበቅስ ብዙ ውሸቶችን በመዋሸትሽ ብቻ ለህግ አካላቶች አሳልፌ መስጠት መፍቶ አለኝ አሁን ላይ። ስለዚህ አንቺን ለህግ አካላት አሳልፌ አሁኑኑ ስሰጥሽ ምታስቢላት አሳድጊያታለሁ ምትያት ልጅ ብቻዋን እዚህ ቤት ውስጥ እንድትኖር ነው የሚሆነው። ብቻዋን እንድትኖር ማትፈልጊ ከሆነ ደግሞ ንግስት ያለችበትን ቦታ ጠቁሚኝ። ያማይሆን ከሆነ ግን አሁኑኑ አንገትሽን ይዤ ለህግ አካል ሰጥሻለሁ። ልጅ ያልሻት ሴትም ወደዚህ ቦታ ላይ ስትመጣ ከዛሬ ጀምሮ አንቺና ንግስቲ ወደ ወህኒ ትወረወራላችሁ። እሷ ግን የብቸኝነት ኑሮውን ዛሬ ሀብላ ትጀምራለች። ያ እንዲሆን ማትፈልጊ ከሆነ ንግስቲ የት ነው ያለችው? የመጨረሻ ዕድል እየሰጠሁሽ ነው። ንግስቲ የት እንዳለች አሁንም ሄደች
ከ3 ቀን ከ4 ቀን በፊት ምን አይነት መረጃ እንዳላት አላውቅም። ስልክ ስታወራ በጥቅሉ ነው ያትጠጋኝ። ምግብ ስንበላ ነው ሳሎን ጠረጴዛ ላይ የምንገናኝ እንጂ ፊልምም ዘው ክፍሏን የምታየው መስኮት ይዘጋጋል፣ ስልክ ታወራለች። ከዛ በተረፈ ያለውን መረጃ እኔ አላውቅም ስለሷ። ግቢ ውስጥ ወደዛ ወደ ካፍቴሪያ ጀርባ አለን፣ እሱ ጋርም ትሄዳለች። እዛም ስታወራ አይሰማም፣ ኤርፎን ምናምን ይዛ ነው የምትሄደው። ስለዚህ ወንጀል ትስራም አትስራም፣ ለምን ሄድሽም፣ ለምን ትሄጃለሽ፣ ለምን ትመጫለሽ ማለትም አልችልም። ማለት ሰው ጥላቻ ስለሚሆንብኝ ማለት ነው። አይባልምም። የራሷ የሆነ የስራ ፊልዷን ምን እንደሆነ አላውቅም። እንዴ ሰው ሆድ ውስጥ ተገብቶ እኮ አይወጣም። እና ንግስት ወንጀለኛ ስለሆነች በለጡ ትሙት፣ በለጡን እንድናደርግ እሷም የምትይዙበት መንገድ ካለ አሜሪካ የሚዱ ካናዳ የሚዱ ስዊዘርላንድ የሚዱ ያዟት። እኔና ልጄን ግን ተው። ንግስት ወለደቻት እንጂ አላሳደገቻት። ተውን። እቺ ልጅ እናቷ ማን እንደሆነች ካወቀች ከዛ በተጨማሪ ደግሞ እናቷ የተሳተፈችበትን እያንዳንዱን ወንጀል ስትሰማ እንደው እንደ አንድ ልጅ እንደ አንድ ወጣት ልጅ ምን አይነት ስሜት ይፈጥርባታል ብለሽ ታስቢያለሽ? ለእሷ እንኳን ምንም አይነት ራራይ ነው አትንገሩብኝ አትወቅም እያልኩ ውስጧ እንዳይጎዳብኝ ነው። ማለት ምንም ውስጥ በማታውቀው ነገር ውስጥ እች ልጅ እንዳትገባ ነው። አንደኛ ነገር ልጅ ነች፣ ሁለተኛ ነገር ተጽዕኖ የሚባል ነገር አለ። ለእሷ አይምሯ ጥሩ ተልኮ አያስቀምጥላትም። ልርሳው ብትል እንኳን እነሱ እኛ እድሜ ጠገቦች ልርሳው ብንል የማንረሳው ነገር ነው። አሁን ከእውነታውን ስነግር እኔ ስለ እናትየው ወልዳ ስለሰጠችኝ ልጄ ናት ለእኔ። የእህቴ ልጅ ማለት ያንተ ልጅ ነው። ስለዚህ እሷ ለሰራችሁ ኃጢአት እንኳን ልጅቷ አይደለችም እኔ ልጠይቅበት አይገባም። መጣች፣ ሄደች፣ ወጣች፣ ገባች። አንዳንድ ቦታ ነው ስትለኝ እሄዳለሁ አብሬያት። ከመኪና ውስጥ አትወረጅ ተብዬም ማልወርድበት ጊዜም አለ። ስለዚህ የምትውለውን ውሎ ምን አይነት ስነ ምግባር እንዳላት ምናምን መረጃው የለኝ። ማለት ኑሯችን ድሮና ዘንድሮ ስለሆነ በምንም አንግባባም። ግን እህቴ ብላ ቤቴ ነው ብላ ስትመጣ በየ3 ቀኑ አይደለም ቀን በቀን በረራ ያረገች ብትመጣ አትግቢ አትውጪ አልላትም። ምንድነው ውሎሽ መጠየቅ ያለብኝ አይመስለኝም። የሥራ ፊልድሽ ምንድነው ማለትም ያለብኝ አይመስለኝም። ስለሷ ታሪክ እናንተ ያው ስንት ቀን ሙሉ እየተመላለሳችሁ ስትጨቀጭቁኝ ስትጠይቁኝ እንጂ እኔም ልጇም የምናውቀው ታሪክ የለም። ድንገት ግን ተነስታ ስትሄድ አረ ምንም ሳይዘጋጅልሽ እንዴት ነው ምናምን ስላት አይ ዛሬ በጧት በረራ እንደውም ሳተኛ ነው ያደረችው። ውስጥም አልገባችም። ስልክ ይዛ በረንዳ ላይ አንዴ ሳሎን አንዴ በረንዳ ስትል ነጋ ተነስታ ሄደች። እሺ እንግዲህ ወደዚህ አካባቢ የመጣችው ከ1 ሳምንት በፊት ይሆናል ብሎ አቶ ከበደ ነግሮን ነበረ። 1 ሳምንት ሙሉ እዚህ ተቀምጣ እንዴት ድንገት ዛሬ ልትበረት ቻለች? ለእሷ መረጃ የሰጠ ሰው አለ ወይ? እኛ እንደምንመጣ የሰማችው ነገር አለ ወይስ ደግሞ ከኛ በፊት የፈለጓት ሰዎች ነበሩ? የፈለጓት ሰዎች ያሉ አይመስለኝም። ግን የሆነ ድንብርብር ያለ ነገር አይቼባታለሁ። እየተፈለገች እንደሆነ ይሁን ምን አይነት ሰዎች ናቸው ምናምን በስልክ ስታወራ ሰምቻታለሁ። በጀርባ በኩል ሆና ኪችን ሆኜ መስኮት ክፍት ነውና አጋጣሚ እኛ ፊት ለፊት አታወራም። ኧረ እባክህ ስለኔ ነው ዳታው በሙሉ አንቺ ላይ ነው በለኛ ምናምን ስትል ንግስቲ ሻይ ልጣድ ዝንጅብል ይሁን በቅመም ምናምን ስል ስልኩ ዘጋችሁ። ይሄንን ሰምቻለሁ። ከዛ በተረፈ ግን እማውቀው ነገር የለም። መረጃ ይኖራት አይኖራት ግን 2 ቀን 3 ቀን የሆነ ያላሰባችሁ መደናበር ምናምን ነገር የሆነ ያስቀመጠችው መርሳት ምናምን ወይንም ደግሞ ቦርሳ ያስኩ ብላ ሌላ ዕቃ ይዛ መውጣት ምናምን ነገሮች ነበሩ። እና ከውጪ እንደኔ ኢንፎርሜሽን አላት። የምትግባባቸው ልጆችን በር አካባቢ ስላሉ የሚሰበሰቡ ልጆች አሉ። እንዲህ እየተፈለግሽ ነው ይበሏት ወይም ተጠይቀው እነሱ መረጃ ይንገሯት። እኔ እንጃ ጥሩ እንትን አልነበራትም በርግጥ። ከዛ በተረፈ ልጇም ሆነች እኔ በቤት ሙለው እኔ ብዙ ጊዜ ማገኛት ልጇ ጋር ለእንቅልፍ ሁለቱም ሲገቡ ነው የሚገናኙት። እሷ የምታውቀው ታሪክ የለም። እኔ ግን ያየሁባት የተለየ ባህሪ በርግጥ አይቼባታለሁ። ግን ያለመድከው ነገር ምን ሆነሽ ነው ምንድነው ምን አዲስ ነገር መጣ ምናምን ብዬ መጠየቅ የለብኝም። ያው እናንተ እንደመጣችሁ ምናምንም አልነገርኳትም፣ ልነግራት አልፈለኩም። አንደኛ ትረበሻለች፣ ሁለተኛ ነገር ባለመውለዷም ትንሽ ተወዛግባም ስለነበረ ለምን ረብሻታለሁ፣ የመጣውን ነገር ራሴ ወጣዋለሁ ብዬ ዝም ብያለሁ። ይኸውልሽ በለጡ፣ አሁን ነገሮችን ግልጽ የምታደርጊበት ሳለ ደርሰሻል ወይ?
ያሳደግሻትን ልጅ እና ያንቺን ነፃነት ትመርጫለሽ ወይ ደግሞ እህትሽ የሆነችዋን ብዙ ወንጀሎችን የፈጸመችው ብዙ እገታ ያደረገችው ነፍስ ያጠፋችውን እህትሽን ትመርጫለሽ? ለመጨረሻ ጊዜ ነው የምነግርሽ። ልጅሽን ወይም ደግሞ ያሳደግሻትን ልጅ የምታስበልጪ ከሆነ እንዲሁም ያንቺን ነፃነት የምታስበልጪ ከሆነ ንግስቲን አሳልፈሽ ስጭን። ያም አይሆን ከሆነ ደግሞ አንቺም ንግስቲም ተያይዛችሁ ወደ ወህኒ ትወረወራላችሁ። አሳድጊያታለሁ ምትያት ልጅ ደግሞ ብቻዋን እንድትኖር ህይወቷን ብቻዋን ለዓመታት እንድትገፋ እየፈረድሽባት ነው። የመጨረሻ እድልሽ ነው ይሄ። ምን አገናኘው? ሰምኛለሽ? የመጨረሻ እድልሽ ነው። ምናልባት ለአንቺ ምንም የማያገናኝ መስሎ ሊሰማሽ ይችላል። ነገር ግን ስለ ልጅቷ ህይወት የምታስቢ ከሆነ አንቺን ወንጀለኛ አድርገን የትልቅ ወንጀል ተባባሪ አድርገን ወደ እስር ቤት የምንወረውርሽ ከሆነ አንቺም ለዓመታት እህትሽም ለበረከተ ዓመታት ነው እስር ቤት የሚያሳልፉት። ያ ማለት ደግሞ እቺ ልጅ ሴት ልጅ ሆና ብቻዋን እዚሁ ቤት እንድትማቀቅ ነው የምናደርገው። ተግባባል? ምን አገናኘው ከሱ ጋር? ምን ሆንሽ? ደረቆይ እስቲ ምንድን ነው? አረምጡ በእግዚአብሔር መጣች እቺ ልጅ ነገር ማን? የንግስቴ ልጅ ነች? የንግስቴ ልጅ እኔ ማገኘው እባክህ። ከካሜራ ጀርባ ያላችሁ ሰዎች ልቀቂኝ። ዞር በይ። ናዝልኝ። ናዛት ሶ ና ካሜራማን ተከተለኝ። ና ተጠንቀቅ። እንዴት ነሽ? ሰላም ነው? የንግስቴ ልጅ ነሽ አይደለ? እፈልጋለሽ ነበር ለአንዳንድ ጉዳዮች ማለት። ይኸውልሽ ተረጋጊ መጀመሪያ ተረጋጊ። አንቺ መጀመሪያ ተረጋጊ። አንዳንድ ጥያቄዎችን ነው ልንጠይቅሽ የምንፈልገው። ምንም የተለየ ነገር አይደለም። እናትሽ አንዳንድ ወንጀሎችን ፈጽማለች። ለዛ ወንጀል ደግሞ ተጠያቂ ስለምትሆን ወዴት እየሄድሽ ነው? ተረጋጊና ለዛ ነገር ጥያቄ ስለሆነ የምንጠይቅሽ ነይ ሰሚያለሽ? ምንድን ነው? እሷ እኮ ምንም የምታውቀው ነገር የለም። ምንም የምታውቀው ነገር የለም አይደለ? መፍትሄው አሁን እያንዳንዱን ነገር ለእሷ ግልጽ አድርጌ እናገራለሁ። ከዛ በተጨማሪ አንቺም የእሷ እናትም የተሳተፋችሁበትን እያንዳንዱን ወንጀል አስረግጬ እነግራታለሁ። ብቻዋን እንድትኖር የምትፈርጂባት ከሆነ ሳትነግሪኝ ወደ ወህኒ ትወረወራላችሁ። ለእሷ የምትጠነቅቂ ከሆነ ደግሞ ንግስት የት እንዳለች ትነግሪኛለሽ። አንቺና እሷን በነፃነት እለቃችኋለሁ። ተግባባን? በቃ ከኔ ጋር ታወራላችሁ። እሷ ምንም ከአንቺ ጋር እስካሁን ድረስ አውርተናል። ያለውን እውነታ ከአንቺ ጋር ብዙ ነገር አውርተናል። በለጡ ምንም አይነት ነገር ልትነግሪኝ ግን ፈቃደኛ አልነበርሽም። ያ ማለት ከአንቺ ጋር አሁንም ብናወራ ጊዜ ማባከን ነው የሚሆንብን። ለእሷ እያንዳንዱ ነገር ከመንገሬ በፊት የመጨረሻ ያለውን እውነታ በቃ እኔ እነግርሃለሁ። እውነቱን ከኔ ጋር እናወራለን። እሷን ተዋት በቃ። እሺ ቀጥታ ነገር ነገርኩህ እኮ እሷን ተዋትና ከኔ ጋር እናወራ በቃ። እሷ ከዚህ የትም አትሄድም። እያንዳንዱን ነገር እሷ እዚህ ቁጭ ብላ ነው የምንጨርሰው። እና እባክህን እሷ ተዋትና እኔ ያለውን ነገር አስረዳሃለሁ። እሷ ከዚህ ውስጥ ትውጣ። ልጅ ነች። ሁሉን ነገር እውነታውን ከኔ ጋር እናወራለን። ለምን? እኔ ልጅ አይደለሁም አክስቴ። እና ማን ናቸው? ማን ነው እዚህ ግቢ? ይሄ ሁሉ ሰው ምን ያሰራል እዚህ ቤት? አንቺ የምታውቂው ነገር የለም። እኔ አስረዳዋለሁ። እሷ ከዚህ ትሄድ ወደ ክፍሏ፣ ከኔ ጋር እናወራ። ይኸውልሽ በለጡ ያለውን ነገር ይኸውልህ፣ ከእሷ ጋር ቁጭ ብላ ምንም ነገር እናወራ ብትለኝ የማይሆን ነገር። በለጡ ስሚኝ፣ እኔና አንቺ ቁጭ ብለን አውርተን እንግባባለን ተባብለን ያሰብናቸውን ጊዜያቶች እድልሽን አባክነናል። እንዳንግባባ አድርገሽ ከኔ ጋር ያለሽን ንግግር ቋጭተሻል። ያ ማለት ደግሞ ከዚህ በኋላ እኔና አንቺ ጊዜ ማባከን ነው እንጂ የሚሆነው በምንም አይነት መንገድ ተግባብተን ብቻችንን ልናወራ አንችልም። ማውራት አለብን እያልኩ ነው። ሁሉንም ነገር ደብቀሽኝ እዚሁ እኔ ዝም በይ የደበኩሽ ነገር የለም። እኔ ምንም የደበኩሽ ነገር የለም። ሂጂ ብትይኝም አልሄድም። በቃ እውነቱን ነው። እኔ እዚህ ቁጭ እንዳልኩኝ ትነግሪያቸዋለሽ። እየረበሽከኝ እንደሆነ ግን ታውቀዋለህ። እንዴት ማለት? አንደኛ ነገር ይቺ ልጅ ናት። መጀመሪያ ጀምሬ ከትናንት ወዲያ ጀምሬ እሷ እንዳታውቅ እንደዚህ አይነት ነገር ውስጥ አትግባ ብዬ ለምኜ ነበረ። ግን አንተ በጉልበት እየተጠቀምክ ነው። አሁን እኮ እሺ ከሆነም በኋላ ግን እሷን ወደ ክፍሏ ትሄድ። ከትምህርት ቤት ነው የመጣችው፣ ማረፍ አለባት። ያለውን ነገር እኔ አስረዳሃለሁ። አልሄድም እያልኩሽ ነው። እኔ ደግሞ አልሄድም የትም እያልኩሽ ነው። የትም አልሄድም። አንቺ ዝም በይ። የማታውቂው ነገሮች ብዙ አሉ። አልሄድም የትም። እስከዛሬም የማታውቂያቸው ነገሮች እያልሽ እየደበቅሽ ነው። ታዬ ራፊ እያልኩሽ ነው። ትተዋወቃላችሁ እንዴት? ከዚህ በፊት ከማን ጋር እንጃ። ታዲያ ዝም በይ መስል ዝም ማለት ነው። ባውቀው ምናልባት እኔ እንዳለሽ ይሆናል። ከዛ በተረፈ ግን እንደዛ አትሁኚ። ዝም በይ። አንቺ ወደ ክፍልሽ ሂጂ። እውነታውን ከፈለገ ከኔና ከኔ ጋር ነው። እሷ የትም አትሄድም። እየነገርኩሽ ያለሁት ግልጽ ይመስለኛል። የትም አትሄድም። ከአንቺ ጋር ብዙ ቆይታ አድርገን ነበር። በምንም አይነት መንገድ ልንግባባ አልቻለም። ስለዚህ
ነገሮችን ግልጽ አድርጌ ለሷም ላንቺ ማስረዳለሁ። ከዛ በኋላ ሁለታችሁ ተማክራችሁበት መፍትሄ የምትሉትን ነገር ለኛ ታቀርባላችሁ። አንድና አንድ መፍትሄ ሊሆን የሚችለው ነገር ደግሞ ምንድነው? ንግስቲን አሳልፈው መስጠት። ምንድነው አሳልፈው መስጠት ማለት? አሳልፈው መስጠት ማለት የሰራችውን እያንዳንዱን ወንጀሎች ግልጽ አድርጌ ነግሬሻለሁ። ወንጀለኛን መሸሸግ ሳይሆን ለህግ አሳልፈው መስጠት ደግሞ ትልቅነትም ነው። ከዛ በተጨማሪ ደግሞ ህግ ፊት ስትቀርቢ ነገ ህግ ላንቺ በደንብ ማቅለያዎች ሊያደርግልሽ ስለሚችል አሳልፈሽ ትሰጭኛለሽ። እሷ የሚከተላትን እያንዳንዱ ፍርድ ህግ ይከታተለዋል ማለት ነው። እኔ አሳልፌ አልሰጥህም። አንደኛ ነገር ድግግቦች ጠይቀኛል አንተ እንጂ እኔ ባላየሁት ነገር እሷን አሳልፌ ስጪ ብትለኝ የማይሆን ነገር ነው። ዝም ብለን ጊዜ ባናቃጥልና እንቆቅልሽ ጨዋታ ባይሆንብን ጥሩ ነው። አሳልፌ ስጪኝ የሚያበብለው ነገር የለም። እውነታውን እናውራ። አዎ እናውራ። ህፃን ልጅ ግን እዚህ ጋር አስቀምጠን ሙግት ብትፈጥር ከኔ ጋር መምጣት ያለበት ነገር ይምጣ እንጂ ንግስቲንም አሳልፌ የምሰጥበት ነገር የለም። ገብቷል? ለረጅም ቀናቶች ነው ያወራንበት አይደለ? ስለ ንግስቲና ስለኔ እግዚአብሔር ይስጠው። ይሄ የተረገመ ባይሆን መጣ ቢኖረው ይሁሉ ጉድማ አይወጣም። ገና ታዳጊ ልጅ ሁሉ እያሳደዳችሁ ያዛችሁ ሌላ የቤት ጣጣ አታምጡብኝ። ኑሮዬን ልኑርበት፣ ልጄን ላሳድግበት። ንግስቲን ከፈለጋችሁ ህግ የሚፈልጋት ከሆነ ማስረጃና ማስረጃ ይዛችሁ መክሰስና መጠየቅ በህግ ቁጥጥር ስር መዋል ትችላላችሁ። ሌላ ማውቀው ታሪክ የለም። እርግጠኛ ነሽ? አዎ። ስለዚህ ደጋግሜ እየነገርኩሽ ነው ያለሁት። እዚሁ ፊት ለፊት እያንዳንዱን ነገር ግልጽ አድርጌ እናገራለሁ። ያ ደግሞ ሲሆን ለአንቺም ለእሷም ከዛ በተጨማሪ ለንግስቲም ጥሩ ስለማይሆን ነገ ከነገ ወዲያ ጊዜ ይፈጃል እንጂ ንግስቲን ማግኘታችን አይቀርም። እኛም ጊዜያችንን ከምታባኪንብን አንቺም የወንጀለኛ ተባባሪ ተብለሽ በህግ ከምትጠየቂ ግልጽ አድርገሽ ንገሪኝ። ሰሚኛለሽ? በለጡ ነገርኩህ። እኔ ሌላ ምንም ግልጽም ድፍንም የማረግብህ ነገር የለም። እኔ እናንተ እናውራ ካልክ ልጅቷ ትሄድ ወደ ክፍሏ። ከትምህርት ቤት ነው የመጣችው። እንደ ሌባ አግተን ያመጣት አይደለ? አሳደህ ታግታን የመጣችው። ወንጀለኛ ያላችኋትን ሴትዮ ፈርታችሁ እኔ እና እሷ ላይ እንደዚህ አይነት በደል ማድረስ ጥሩ ከሆነ ህጉም የሚፈቅድልህ ከሆነ ቀጥልበት ከማለት ውጭ ምንም ሌላ ምልህ ነገር የለም። እንደውም ከአንቺ ጋር ሳይሆን ቆይታ ማድረግ የምፈልገው ከንግስቲ ልጅ ጋር ነው። እያንዳንዱ ጉዳይ የእናቷን ወንጀለኝነት የሚመለከታት ከእሷ ጋር ስለሆነ እሷም ታውቀው ነገር የለም ስለ እናቷ። ስለዚህ አንቺ ትውጭልኛለሽ፣ ከእሷ ጋር ቆይታ አደርጋለሁ። ስለምን ስለ እሷ ተነሽ እባክሽን፣ ውጭልኝ ከዚህ። ለምንድን ነው መውጣቱ? ለምን አስፈለገ? ከእሷ ጋር የምታወራበት ምክንያት ምን አለ? ወይንስ ደግሞ ምን የፈለግከው ነገር አለ ከልጅቷ? እሱን እኔና እሷ አይደለም። እንደዚህ አይነት ነገር የለም። የህግ ሰው ነገሮችን ወደ ሌላ መንገድ እየቀየርሽ ስለሆነ ህፃን ልጅ ይዘህ አግተህ መጣህ። አሜን ብዬ ተቀበልኩ። እንደገና ደግሞ አሁን መጣ። ውጭልኝ፣ ከካሜራ ጀርባ ውጪ። ተነሽ። አልወጣም። ዞር በል። አልወጣም። ተነሽ። አልወጣም። ዞር በል። አልወጣም። ተነሽ እባክሽ። አልወጣም። ለምን ማለት ነው? ተነሽ እና ውጪ። ተነሽ እና ውጪ። ልቀቂያት እሷን። ቁጭ በይ አንቺ። ቁጭ በይ። ይዛችሁ ነኝ። ውጡ። እሺ ይኸውልሽ፣ አሁን እያንዳንዱ ነገር የምታውቂበት ሰዓት ላይ ደርሰሻል። ምናልባት አክስትሽም እናትሽም ብዙ የደበቁሽ ነገር ሊኖሩ ይችላል። እንግዲህ እናትሽን ወቂ አትወቂም እርግጠኛ አይደለሁም። ነገር ግን ብዙ ሚስጥር እዚህ ቤት ውስጥ አለ። ያንን ሚስጥር ላንቺ ግልጽ አድርጌ እናገራለሁ። አክስትሽ እናትሽ የት እንዳለች ልትነግረን ፈቃደኛ አልሆነችም። ምናልባት ላንቺ መናገር ግዴታ ሆኖብኝ ሊሆን ይችላል እና እናትሽ ብዙ ወንጀሎች ላይ ተሳታፊ ነች። የኔ እናት? አዎ ያንቺ እናት ነፍስ የማጥፋት ወንጀል ላይ፣ ከዛ በተጨማሪ ደግሞ ሰዎችን የማገት ትልልቅ ሰዎችን ስለማን እያወራህ ነው ታውቃለህ? አዎ ንግስቲ እናትሽ ነች አይደለ? አዎ እሷ ነች እያንዳንዱ ወንጀል ላይ ተሳታፊ በመሆን ለሰዎች ስምሪት ስትሰጥ የነበረው፣ ክፍያ ስትፈጽም የነበረው። ዝም ብለህ ስም ማጥፋት እያደረግክ ነው። ተሳስተሃል። ያለሽ ትሰሚኛለሽ? ምናልባት የነገሩ ጥልቀት አልገባሽ ይሆናል። ትልቅ ወንጀል ላይ እናትሽ ተሳታፊ ነች። አክስትሽም በእንደዚህ አይነት መንገድ ከኛ ጋር እያወራች ያለችው የወንጀሉ ነገር ስለገባትና አክስትሽም እዚህ ነገር ላይ ተሳታፊ ስለሆነች ነው። አሁን ለአንቺ ላደርግልሽ የምችለው አክስትሽ ባለማወቅ እዚህ ወንጀል ላይ እንደተሳተፈችና ከአንቺ ጋር እንድትኖር ከዚህ በኋላ ያላትን ጊዜ ከአንቺ ጋር ለማርዘም ነው። እናትሽን ማሰጡን ከሆነ ግን አክስትሽንም በሂደት እናትሽ ላይ መድረሳችን አይቀርም። ያኔ ሁለቱንም ጠፍንገን ወደ ወህኒ እንወረውራቸዋለን። ሄዳለች እኮ እናቴ። ወዴት ነው ሄደችው? አሜሪካ የምትኖርበት ሀገር። ይኸውልሽ ትሰሚኛለሽ? ምናልባት ለቀልድ የመጣው መስሎሽ ሊሆን ይችላል። ነገር ግን ለቀልድ እንዳልመጣውና ትልቅ ወንጀለኛን ፍለጋ እንደመጣው እየቀለድክ ነው እንጂ ከዚህ በላይ እኮ ቀልድ የለም። እናትሽ ወንጀለኛ ናት። እናትሽ ነፍስ አጥፍታለች። አክስትሽ ወንጀለኛ ተባባሪ ናት። እየቀለድክ ነው። ከራስ ጋር አይደለህም ሲጀመር። እሺ
እናትሽን ምን ያህል ጊዜ ነው የምታውቂያት? ወይስ ደግሞ በምን ያህል ጊዜ ነበረ የምታያት? በ2 ዓመት ትመጣና ትጠይቀኛለች። መታ ጠይቀኝ የሚያስፈልገኝን አድርጋልኝ ትሄዳለች። እኔም ብዙ አልቆይም እዚህ። እንዴት ማለት? እሄዳለሁ ማለት ነው። ፕሮሰስ ጀምራልኛለች። እሺ እናትሽ ፕሮሰስ ጀምራልሽ ሊሆን ይችላል። ነገር ግን ከእናትሽ ጋር አብሮ የሚኖር ሰው እንዳለ ወይም ደግሞ እናትሽ አግብታው የምትኖረው ሰው እንዳለ ታውቂያለሽ? ውጪ አውቃለሁ። አባቴ እንዳልሆነ አውቃለሁ። እዚህ ያለውን አባቴን አላውቀውም። አክስቴ ናት እዚህ ያለችው። በቃ አባቴ አይደለም እዛ ያለው። ግን አባቴ እዛ ያለው አባትሽ አይደለም እንጂ እንደ አባትሽ ሆኖ እንደሚቀበልሽ ብላ ነግራኛለች። እሺ እዚህ እንግዲህ እናትሽ ከሌላ እንደወለደች አሁን አግብታ የምትኖረው ያለችው ወይ ደግሞ አሜሪካ ያለው ሰውዬ አባትሽ እንዳልሆነ አውቀሻል። እዚህ ያለውን አባትሽ የማየት ወይም ደግሞ የመፈለግ ነገሮች አልነበሩም አንቺ ጋር? አልነበሩም። አክስቴ እንደዚህ አይነት ነገር አትጭራሽ። በቃ እሷ ናት አክስቴ፣ እናቴ ውጪ ናት። በቃ አባቴም በህይወት እንዳለም ይኑር አይኑርም አላውቅም። በቃ አክስቴ ናት የምታሳድገኝ። የሚያስፈልገኝ ነገር ካለ እናቴ ናት። ሲጀመር እንደወጣም አይፈቀድልኝም። ከትምህርት ቤት እመጣለሁ፣ ክፍሌ ነኝ። በቃ እንደዚህ አይነት ነገር ውስጥ እንድገባ አይፈቀድልኝም። እናቴም የመጣች ሰዓት እዚህ እሷም ሲጀመር አብራን አልነበረችም። ክፍሏ ናት፣ ስልክ ነው፣ ክፍሏ ናት፣ ስልክ ነው። በቃ ይኸውልሽ ትልቅ ሴት ነሽ ብዬ ነው የማስበው። እንግዲህ ምንም ቢሆን ቢያንስ ነገሮችን በደንብ የምታገናዝቢበት እድሜ ላይ ነው ያለሽው። ያ ሆነ ማለት ደግሞ አባትሽን የት እንዳለ ለመፈለግ እንዲሁም ደግሞ እናትሽን የአባትሽን ሁኔታ ለማወቅ ለመጠየቅ አጠሪም ብዬ አላስብም። እና እንደው ቢሆን አጋጣሚ ወይ እሱ ፍለጋ አልመጣም አንቺን፣ ወይ እሱን የምፈልጊበት መንገድ ምንም አልነበረም። እንዴት ሊኖር ይችላል? በቃ በምን ላገኘው እችላለሁ? ወይ ፎቶ የላቸው ፎቶ አብሯቸው ቢኖርም እዚህ የለም። በቃ ይዛው ትሂድ፣ ታቃጥለው፣ ምንም ታድርገው። ሲጀመር እኔ እናትሽ ናት ብላ ስላስተዋወቀችኝ ነው እንጂ አክስቴ እናቴ ናት ብዬ የተቀበልኩት። አክስቴ ናት በቃ ለእኔ እናቴ በአመት በ2 ዓመት ትመጣለች እኮ። እናቴ ጥሩ ናት ለእኔ። ግን አባቴ ማን ይሁን እዚህ ያለው ከማቱ ለደኝ እንዴት ትውለደኝ የማውቀው ነገር የለም። እሺ አሁን ወደ ዋና ነገራችን እንሄዳለን። እናትሽ የገባችበትን ወንጀል ቀድሜም ግልጽ አድርጌ ልነግርሽ ሞክሬ ነበረ። እንግዲህ እዛ ወንጀል ላይ ተሳታፊ አይደለችም የሚል ሀሳብ ነው አንቺ ያለው። እንደ ልጅ የሚጠበቅ ነው። ሰሚኛለሽ? ያንቺን ማስተካከያ እየጠየኩሽ አይደለም። ተግባባን? ከዚህ በላይ በሆነ መንገድ ላስተናግድሽ እችላለሁ። አሁን ላይ ነገሮች ልጅ ነሽ የሚለው ነገር ካክስሽ ስለመጣና ከዛ በተጨማሪ ለዚህ ነገር እንግዳ ነሽ፣ ይህንን ነገር አታቂም ብዬ ስለማሰብ ነው ረጋ ብዬ እያወራሁሽ ያለሁት። ልጅ አይደለሁም። እናቴ ደግሞ ምንም ወንጀል ውስጥ እንደማትገባ እርግጠኛ ነኝ እያልኩህ ነው። ሲጀመር ማነህ? የህግ አካል አይደለህም። አሳየኝ፣ ከዛ በኋላ እንተማመናለን። ትልቅ ነሽ እያልከኝ አይደለም? ትልቅነቴን አሳይሃለሁ። እናትሽ ወንጀለኛ ነች እያልከኝ ዝም ብዬ ልቀበልህ? አክስትሽ ወንጀለኛ ነች እያልከኝ ዝም ብዬ ልቀበልህ? ንገረኝ፣ ልቀበልህ ወይ? ከህግ አካላት ጋር ነው የምንሰራው። ይሄንን ደግሞ ለአክስትሽ በደንብ አጥርተን ያስረዳነው ነገር ነው። ለአንቺ ደግመን የምናስረዳበት ምንም አይነት መንገድ አይኖርም። ነገ እናትሽንም አክስትሽንም አግኝተን ወደ ወህኒ ስንወረውራቸው ያኔ ልክ ነበራችሁ የሚል ሀሳብ እንደምትይዢ ተስፋ አደርጋለሁ። አሁን ከአንቺ ጋር አላስፈላጊ ሰጣ ገባ ውስጥ መግባት አልፈልግም። ምክንያቱም እንዳልኩሽ አንደኛ ለዚህ ነገር እንግዳ ነሽ። ከዛ በተጨማሪ ድንገት ነው ወደዚህ ነገር ውስጥ ገብተሽ እረፍት እንኳን ሳታረጊ ከኛ ጋር ውይይት እያደረግሽ ያለሽው እና በተሻለ አቅም ረጋ ብለሽ ነገሮችን ለመስማት ሞክሪ። እናትሽ ውጭ በነበረችበት ሰዓት ላይ ውጭ ካለው ባለቤቷ ከፍተኛ ውርስን ለማግኘት በሚል ምክንያት ወንድሜ ተሞ ምናልባት አታውቂም ይሆናል፣ ጋዜጠኛ ተመስገን የሚባል ግለሰብ ከኔ ጋር አብሮ የሚሰራ ባልደረባ ያለ፣ እሱን በሱ ዙሪያ ያሉትን ሰዎች እያንዳንዱን ታርጌት በማድረግ ለማጥፋት ትሞክር ነበረ። ያንን የምታደርግበት ምክንያት ደግሞ ተመስገን ውጭ ያለው ወይም ደግሞ ያገባችው ባሏ ልጅ ስለሆነ ነው። እናቴ ገንዘባታ ገንዘብ ፍለጋን ሰው አገተች፣ ሰው ገደለች ምናምን ልትለኝ ነው። ያ ማለት እንግዲህ ከፍተኛ ውርስ ነበረ የሚገኘው ከዛ ሰው። ምናልባት አሁን ላይ ለምትኖሩት ኖሮ እናትሽ ያላት ገንዘብ በቂ ሆኖ ሊሆን ይችላል። ከቸገረ ሰሚያለሽ? ከዚህ በኋላ ነገሮችን ስርዓት ባለው መንገድ ታወሪያለሽ። ተግባባን? እያንዳንዱ ነገር ጠይቄሻለሁ። እንደ ልጅ ሳይሆን
እንደ ትልቅ ሰው አስበሽ እንድትመልሽልኝ ነው ፈልገው። እንደ ትልቅ ሰው እያሰብኩ እየገባሽበት ያለው ነገር ወይም ደግሞ ከኔ ጋር እያወራሽበት ያለው መንገድ የፌዝ ነው። ስለዚህ ትክክለኛ በሆነ መንገድ ለማውራት ሞክሪ። ያለው እናትሽ ወንጀለኛ ነች፣ አክስትሽ ወንጀለኛ ነች እያልክ ያለው አንተ ነህ እየተጫወትክ ያለው፣ አንተ ነህ እየቀለድክ ያለው። እናትሽ ትልቅ ወንጀል ላይ ተሳትፋለች እያልኩሽ በማስረጃ ነው እኮ። አሳየኝ፣ ማስረጃውን አሳየኝ። ይህንን ማስረጃ ደግሞ አክስትሽን ማውቃ ከእሷ ጋር ማውራት የለባችሁም ብላ አምና ነው የሄደችው። ያ ማለት እናትሽ ትልቅ ወንጀል ላይ ተሳትፋለች። ወንጀሉን ደግሞ የፈጸመችበት ምክንያቷ ከባለቤቷ ወይም ደግሞ ውጭ ከሚኖረው ግለሰብ ከፍተኛ ውርስን ለማግኘት ነው። በዛ መሀል ደግሞ የአንድ ሰው ነፍስ ጠፍቷል። ከዛ በተጨማሪ ብዙ ሰዎች ታግተዋል። አንዳንድ ሰዎች የጤና እክል ገጥሟቸዋል። ለዚህ ሁሉ ነገር ተጠያቂ ደግሞ እናትሽ ነች። ስለዚህ እናትሽን ልናገኝበት የምንችለው መንገድ ደግሞ በአንቺ ነው። አንቺ ጋር ሳትደውል ወይም ደግሞ አንቺን ሳታገኝሽ ትሄዳለች። ከአንቺ ጋር ግንኙነት አይኖራትም የሚል ግምት የለንም። ግንኙነት የለንም እያልኩ አይደለም። መታለች፣ መምጣቷን እኮ አልካድኩህም። መታለች፣ ግን አላወራንም፣ ኮሚኒኬሽን አላደረግንም። በዚህ ሰዓት እመጣለሁ፣ ክፍሌ እገባለሁ፣ በቃ እሷም ክፍሏ ናት። ሲጀመርም እኛን የማውራት እንትን የላትም። ምግብ ነው አብረን የምንበለው እዚህ ጠረጴዛ ላይ፣ በቃ ሌላ ነገር ስልክ ነው፣ ውጪ ስልክ ነው፣ ውስጥ ስልክ ነው። ውጪ ጥዬ የመጣሁት ስራ አለ ነው የምትለው። በቃ ከዚህ የዘለለ ንግግር የለንም። ስለዚህ ከአንቺ ጋር ምንም አይነት የእናትና የልጅ ቆይታ የላችሁም? የለንም፣ አውርተንም አናውቅም። ይህንን ነገር መቼም እንዳምን አይደለም አይደለ እየነገርሽኝ ያለሽው? ማመን አለማመን ያንተ ግዴታ ነው። እኔ ጋ ያለውን ነገር ነገርኩ። ካላመንከኝ ምን ላድርግ? መተህ ልትነግረኝ ነው? መተህ እንትን ልታስወጣጣኝ ነው? ምንም የማውቀው ነገር የለም። እርግጠኛ ነሽ? እርግጠኛ ነኝ። ነገሮች ከዚህ በላይ ወደ ከፋ ነገሮች እንዳይሄዱ ግልጽ በሆነ መንገድ መናገር መቻል አለብን። ሲጀመር ምንም የከፋ ነገር የለም። ሲጀመር ትክክለኛ ሰው ብትሆን አሯሩጣ አታስገባኝም ነበረ። አንቺም ትክክለኛ ሰው ብትሆኚ እንዳየሽኝ አትሮጭም ነበረ። እናትሽ ከረጅም ጊዜ በኋላ ነው ወደዚህ የመጣችው። ከመጣች ደግሞ ሳምንቷ ነው። በሳምንት ጊዜ ውስጥ ደግሞ ልጅ ነሽ። ልጇ እስከሆንሽ ድረስ ደግሞ ከአንቺ ጋር ብዙ ጊዜ ማሳለፍን ብዙ ጊዜ መግዛትን ትፈልጋለች። ያንን ለማድረግ ደግሞ ብዙ ነገሮችን ታደርጋለች ብዬ አስባለሁ። ከዛሬ ስትመጣ ታደርግ ነበር። በአሁኑ ውጪ ብላንም አታውቅም። ሲጀመር ውጪ ስራ አይኑራት የምናውቀው ነገር የለም። በአሁኑ ግን በቃ አላደረገችውም እንደዚህ ነገር። እስከ ዛሬ ድረስ አድርጋው ዛሬ እኛ ስለመጣን ዛሬ የእናንተ ወንጀል ስለተነቃባችሁ ነው በአሁኑ ይህን ነገር አላደረገችም የምትል። ጭራሽ እኔም ወንጀለኛ ሆንኩ። ምክንያቱም ወንጀለኛ ወይ ተሙ እንዴት ነህ? ሰላም ነው? ሰላም ነው አለ። አንድ ቦታ ነበርኩኝ፣ እንዳሰብኩት መረጃ አላገኙም። እሷን ማግኘቷን ስለሰማሁ ነው፣ ስለሷ መገኘት ስለሰማሁ ተሯሩጬ የመጣሁት። ጎረቤት ሄጄ አንዳንድ ነገሮች እያጣራሁ ነበር። ውድ ቤተሰቦች አልተሳካልኝም፣ ግን ከጎኔ የምትገኘው ይመስለኛል የእሷ ልጅ እንደሆነች ነው። የእሷ ልጅ ነች። ሰላም፣ እንተዋወቅ። ተመስገን እባላለሁ። ያው ስምሽን ማስተዋወቅ ግዴታ አይደለም። ያገኛችሁት መረጃ አለ ሳሚ? እንግዲህ አክስቷ ላይ አንዳንድ ነገሮችን አጣርተን ነበረ። ከዛ በተጨማሪ ግን እሷ ልጇ እንደሆነች ጥቆማ ሰታን፣ አክስቷ ድንገት ነበር አመልጧት፣ እንደውም ጥቆማ ሰታን የነበረው እና እንዳየችን የሚገርምህ ሮጣ ለማምለጥ ሞከራ ነበረ። ምንም ሊያምኑልን አልፈለጉም። ዋና እንዳገኘነው ነገር ብቻ እናቷ የት እንዳለች ተናግራለች። እሱን አልተናገሩም። እናትየው ችግር የለውም ሳሚ፣ እባክህ እንደውም አንተ ውጭ ጠብቀኝ፣ ትንሽ ረፍት አድርግ። ችግር የለውም፣ እኔ ያዋራታለሁ። ችግር የለውም። ስሜን ነግሬሻለሁ አይደል? እኔት አንቺ ወንጀለኛ አይደለሽም፣ ምንም ወንጀለኛ ነሽ ምናምን አይደለም እያልኩሻለሁ። በእናትሽ ጉዳይ አንዳንድ ነገሮችን ልጠይቅሽ ነው ወደዚህ የመጣሁት እና እባክሽ ሌላ ሰጣ ገባ ውስጥ አንግባ። ያለውን ነገር ንገሪኝ፣ በሰላማዊ መንገድ እንፍታው። ስለ እናትሽ የት እንዳለች ብቻ ነው ፈልገው። እናትሽ ወንጀለኛ ነች ምናምን ልልሽ አይደለም። የት ነው ሄደችው? አገሯ። እርግጠኛ ነሽ? እርግጠኛ እስከማውቀው ድረስ እንደሄደች ነው። ይኸውልሽ እድል እየሰጠሁሽ፣ በጣም እድል እየሰጠሁሽ። እናትሽ የት ነው ያለችው? ሄዳለች። ስንት ዓመትሽ? 18። እርግጠኛ ነሽ? 18 ከሞላሽ ቢያንስ ለምስክርነትም ለወንጀለኝነትም በቂ እድሜ ላይ ነው ያለሽው ማለት ነው። ይሄ እድሜ አልነግርሽ ነው። ይሄ እድሜሽ ከተጠያቂነት አያድንሽም። ከ18 ዓመት በታች ብትሆኚ ቢያንስ ታዳጊ በሚለው ነበር። ከ18 ዓመት በላይ ከሆንሽ ግን የመመስከርም ግዴታ አለብሽ፣ ወንጀለኛ ነው የማጋለጥም ግዴታ አለብሽ። ይሄ ነገር የሚያሳስርሽ አንቺን ይኸውልሽ የህፃናት ማረሚያ አይደለም። ትንሽ ልጅ ነሽ፣ ገና ብዙ የሚጠብቅሽ ነገር አለ። እናትሽ ስላለችበት እውነታውን ከነገርሽኝ ከአንቺ ነገሮች ያበቃና እኔ ወደ እናትሽ ሄዳለሁ። እኔ
ከእናትሽ ጋር ነው ጉዳይ። ከአንቺ ጋር ምንም አይነት ግንኙነት ከእናቴ ጋር ጉዳይ አለህ ማለት ከኔ ጋር ጉዳይ አለህ ማለት ነው እኮ። እሷን ነው በግል የምፈልጋት እንጂ ከእሷ ጋር የሚያገናኝ ኬዝ ነው ያለኝ እንጂ አንቺን ለማሰቃየት አንቺን ለማስፈራራት እዚህ አልተቀመጥኩም። እናቴ ይገባሻል? ስሚኝ፣ እዚህ የመጣሁት እናትሽን ፍለጋ ነው። ከአዲስ አበባ ሞጆ ድረስ የመጣሁትኝ እናትሽን ፍለጋ ነው። አለቀ፣ በቃ ጨረስኩ። ስለዚህ ስለ እሷ ያለውን ነገር ንገሪኝ። 4 ነጥብ፣ ጨረስኩ። ሄዳለች። ከእሷ የተሻለ ጥያቄ እየጠየከኝ አይደለም እኮ። እሺ ይኸውልሽ፣ እኔ ስለ አንቺ አንዳንድ ነገሮችን እየጠየቅኩ ነበረ። ስለ ማንነትሽ፣ ስለምንነትሽ አንዳንድ መረጃዎች እያጣራሁ ነበረ። አንዳንድ ነገሮችን አሳይሻለሁ። ወደ ቤተሰቦች የቆየሁበት ምክንያት እምቢ መረጃ ላወጣም ቢሉ እንኳን ስለነሱ ያለውን ስለዚህ ሰፈር ያሉትን መረጃዎች እያጣራሁ ነበረ። ስለዚህ እባክሽን በሰላማዊ መንገድ እንፍታው ብዬሽ ፈቃደኛ ካልሆንሽ እኔም የራሴን እርምጃ ወስዳለሁ። ይኸውልሽ ስልኬ ላይ ያጣራሁት አንዳንድ መረጃዎች አሉ። ላሳይሽ ወይስ አሁንም ትናገሪያለሽ? ምንም የምናገረው ነገር የለም። ከጠየቀኝ እሱን ከጠየቀኝ ውጭ ምንም የምጠይቀው ነገር የለም። እሺ መልካም። ታዳጊ ነሽ ብዬ ላለመጫ ሞክሬያለሁ። እስቲ ስለ እነዚህ ነገሮች ንገሪኝ። ማለት ኬት ምስሉ ላይ ስለምታያቸው ነገሮች ንገሪኝ። አንቺን ማዋረድ ምናምን ከብዶኝ አይደለም። ይገባሻል? ስለ እናትሽ ነው ፈልግ። እኔ ከአንቺ ጋር ጸብም የለኝም፣ የግል ችግርም የለብኝም። እናትሽን ብቻ ነው። ኬት አመጣው? ስለዚህ ነገር አይመለከትሽም። እናትሽን ነው የምፈልገው፣ ደጋግሜ እያልኩሽ። እናቴ ትላንትና ጠዋት ነው ሄደችው። ትላንት ጠዋት ወዴት ነው ሄደችው? እኔ እንጃ ብቻ ተጣድፋ። ይኸውልሽ እባክሽ ትክክለኛ መረጃ ስጪኝ። እጅ ላይ ያለው መረጃ የተሻለ ለተመልካች ግልጽ ማድረግ አይገባኝም። ካሜራ ጀርባ ያሉትንም ማሳየት አይገባኝም። ይሄ የአንቺ ፋይል ነው። እኔም የአንቺ ፋይል ለማየት ፍላጎት የለኝም። ግን እናትሽ የት ነው ያለችው? እውነትም በኤርፖርት አድርጋ ከኢትዮጵያ ወጥታ ወደ አሜሪካ ሄዳለች? የምትርቅ አይመስለኝም። እኔ ስለ እንደዚህ ነገር አላውቅም። አክስቴ ናት የምታውቀው። ትናንትና ጠዋት ብቻ እናንተ እንደምትመጡ እናንተ መሰላችሁኝ የምትመጡት እንደምትመጡ የሆነ መረጃ ማን ነገራት? እኛ እንደምንመጣ ቀድማ እንዴት አወቀች? በስልክ ነው የሰማሁት። እሱን አላውቅም። በስልክ ነው እሷ የሚያወራችሁ፣ እኔም አላውቅም። ትናንትና ጠዋት ብቻ ተጣድፋ ነው ሄደችው። የራቀች አይመስለኝም። እሱን አክስቴ ናት የምታውቁት። ስለዚህ ትናንት ጠዋት ነው ሄደችው እንጂ ከአዲስ አበባ ከኢትዮጵያ ወጣች ነው የሚባለው ነገር ውሸት ነው ማለት ነው። አዎ ትናንትና ጠዋት ብቻ ተጣድፋ ነው ሄደችው። ወዴት እንደሄደች አላውቅም። እሱን ከአክስቴ ጋር ነው የተነጋገርኩት። እርግጠኛ ሌላ ምንም የደበቅኩ ነገር አስታዊ ከምሬ ነው። ህይወትሽን አደጋ ውስጥ መጨመር ካልፈለግሽ እያስተዋልሽ ነው። ትናንትና ጠዋት ነው በቃ ተጣድፋ ሄደችው። ከዚህ ውጭ ምንም የማውቀው ነገር የለም። ከዚህ ውጭ ያለውን ከአክስቴ ጋር ነው የተነጋገሩት። እርግጠኛ ነኝ ግን ከዚህ እንዳራቀች እርግጠኛ ነኝ። የትም ልትሄድ አትችልም። የትም ልትሄድ አትችልም። እሺ አክስትየውን ታስገቡልኛላችሁ? ካሜራ ጀርባ ያላችሁ አክስትየውን አስገቡልኝ። ሳሚም እባክህ አክስትየውን አስገባልኝ። ያለኝን መረጃ አጠናክሬ ማውረስ። አንቺ ግን የደበቅሽኝ ነገር አለ፣ የዋሸሽኝ ነገር ካለ ህይወትሽን አደጋ ውስጥ የምትከቺው ወጣት ነሽ። ገና አንድ ፍሬ ልጅ 18 ዓመት ማለት በጣም ትንሽ ልጅ ነው። እሺ አስገቡ፣ ችግር የለም። እሺ ተመልሰን ተገናኘ። እሺ ይኸውልዎት አሁን በግልጽና በግልጽ ማውራት ነው የምፈልገው። ትላንት ጠዋት ተጣድፋ እንደሄደች የገዛ ልጇ ተናግራለች። ወዴት ነው ሄደችው፣ የት ነው ያለችው የሚለውን ከአንቺ አንደበት መስማት ፈልጋለሁ። ንገሪያቸው አክስቴ፣ በቃ ምንም መደባበቅ አያስፈልግም። የምታውቂውን ነገር እንዳለ ተናገሪ። ዝም በይ። እዚህ ውስጥ አንቺ የምታውቂያለሽ ምን የምታውቂው ነገር አለ? ለዚች አንድ ፍሬ ልጅ ህይወት ከሰጋሽ እውነቱን ንገሪ። ገና የ18 ዓመት ልጅ ህይወቷ እንዲበላሽ ማትፈልጊ ከሆነ ሌላ ስቃይ ውስጥ እንድትገባ ካልፈለግሽ እውነቱን ንገሪ። እኔ እኮ ያለውን ነገር እኮ አስረድቻችኋለሁ። አንደኛ ነገር እኛ ሽኝትም አብረናት አልሄድንም። ውጭ ሀገር እንዳልሄደች ይልሽ የገዛ ልጇ ተናግራለች እኮ። መኪና መጣ፣ ሌላ መኪና ተደወለላት፣ በሌላ መኪና ሄደች። በጠዋት ነው ለ12 ምናምን ጉዳይ ነው የወጣችው። ውሃ ለኩሽልኝ ገላኝ ልታጠብ ምናምን አለችኝ። እሷ ሳንሸኝሽ ምንም ሳትሽ ምናምን ስንላት ምንም ደህና ዋሉም የለም ምንም የለም። ሌላ መኪና ተጠራ። ሹፌሩን ራሱ በስርዓት ማየት አልቻልኩኝም። ገና በሩን በስርዓት ሳትዘጋ በስፒድ አስነስቶ ይዟት ሲሄድ ነው ያየሁት። ወደ ኤርፖርት ይሁን ሌላ ሀገር ይሁን የት ይሁን የምናውቀው ነገር የለም። ይሄ ነገር ያዋጣችኋል? ይሄ ነገር ያዋጣል? እንግዲህ ያለው አሁን አንድ ነገር ማድረገው ልንገርሽ። ይኸውልሽ እኔ እስካሁን ጉልበት አልተጠቀምኩም፣ ሌላ ነገር አልተጠቀምንም አይደል? ብዙ ሆነን ይሄ ሁላ ወንድ እንዲሁም ሴቶችም አሉ ከጀርባ አይደል? ሌላ ነገር እኔም እኮ መታወቂያ አልጠየቅኩም። ህጋዊ ልትሁን አትሁን የጠየቅኩ ነገር የለም። ግን ሁለታችንም መጠየቅ ያለብን ሰዓት ደርሷል። ይኸውልሽ አንድ ነገር ልንገርሽ። በቃ እንደዚህ አንገተታ ውስጥ ጭራሽ ቤቴ መጣ አስፈራርተኝም ለአቅመ አዳም ያልደረሰች ልጅም ብለህ የየብለህባትም ዝም ስላልኩ ሆነ እኔ ነኝ ጥፋተኛ። ደርሳለች። አንድ ነገር ልንገርሽ፣ የገዛ እህትሽ ህይወቴን መጥበጣለች፣ እናቴን አግታለች፣ እኔን
አግታ ስታሰቃየኝ የነበረች ነች፣ አውሬ ነች። ስለዚህ ይኸውልሽ አንድ ነገር ልንገርሽ፣ እኔም በቅርቡ ነው ከዛ ነገር ውስጥ የወጣሁት። እሷ ያደረገችው ነገር ማረግ ከብዶኝ አይደለም እዚህ ድረስ የመጣሁት፣ የእሷን ሰዎች እያሳደድኩኝ ማጥቃት ከብዶኝ ሳይሆን ከእሷ ጋር ነው ችግር፣ የእሷን ችግር ልፍታ ብዬ ነው። እንደሷ ክፋት እንደሷ አረመኔነት ቢሆን ኖሮ ብዙ ነገሮች ማድረግ እችል ነበር። አሁን ግን ልክ ላይሆን ይችላል፣ ሰባይነት ላይሆን ይችላል፣ ግን እሷ የምታደርገውን ነገር አደርጋለሁ። አሁን ማድረገው ምን እንደሆነ ታውቂያለሽ? የገዛ ልጇን እኔም አግትና ሳሰቃያት ወደ ሰው በግድ ራሷን ትገልጣለች። ስለዚህ እሷ አረመኔ እንደሆነችው እኔም አረመኔ መሆን ከብዶኝ አይደለም። እሷ የኔም ቤተሰብ እንዳሰቃየችው እኔም የሷን ቤተሰብ ማሰቃየት ከብዶኝ አይደለም። ስለ ንግስት ያለው ነገር ማትነግሪኝ ከሆነ የንግስት ልጅ እጄ እያለች እኔ እጄን አጣጥፌ ወደ አዲስ አበባ ልመለስ። የንግስት ልጅ ይህ የአዲስ አበባ ወስጄ የራሷን ልጅ እያሰቃየው ቪዲዮ እልክላታለሁ። ይገባሻል? አዎ ግን ምን አለ መሰለ በእናትህ ይኸውልሽ ምን አለ መሰለ አይደል አንደኛ ነገር እቺ ልጅ ምንም የምታውቀው ነገር የለም። ሲቀጥል እኔ ስልኳ ምን ጋር የለም። ምን ብዬ አንድ ነገር ልንገርሽ እኔ ክፉ መሆን ከብዶኝ አይደለም እስካሁን ታግሼ ቁጭ አልኩት። በክፋት ልምጣ ብል ድሮ አሸንፋት ነበር። እንደሷ እገታ ቢሆን እንደሷ ተንኮል ቢሆን የያዝኩትን ሰው ማጥፋት በወንጀል በነፍሰ ግድያ ውስጥ መሳተፍ ከብዶኝ አይደል፣ ግን በሐቅ ልምጣ ብዬ። አንቺ ደግሞ እህቷ ነሽ፣ የት እንዳለች እርግጠኛ ነኝ የምታውቂው አንቺ ነሽ። ይሄን ነገር አልናገርም ካልሽ ልጇን እንደወሰድ እኔ አንቺን ምንም አልልሽም። ልጇን አንጠልጥዬ ወደ አዲስ አበባ ይዣት ሄዳለሁ። እሷን ስወስድ እጇን ትሰጣለች። እርግጠኛ ከልጇ የሚበልጥባት ነገር አለ። ስለዚህ እኔም እሷን አንጠልጥዬ መውሰድ አይከብደኝም። የምታውቀው ነገር የለም። ከእሷ ላይ ቢኖረኝ ደውዬ አገናኛቸዋለሁ። ችግር የለውም። አንቺ ለመናገር ፈቃደኛ ስላልሆንሽ እሷን አንጠልጥዬ ወስጄ ሳሰቃያት ያኔ ትመጣላችሁ ሁላችሁ እጃችሁ ለመስጠት ነው። ስልክ የለም እኔ የለኝ። እሺ አውቃለሁ። እህቴን እኮ አልካድኩኝም፣ ግን ከየት አምጥቼ ያለው ነገር አለበዛችን ልጅ አንጠልጥዬ ነው ምን ወስዳት። አደረገች? እሷን ለምን ትወስዳታለህ? እኔ ስልክ ቢኖረኝ ደውዬ አገናኛለሁ። ወይ ስልኳ ከየት አምጥተሽ? የምን ስልክ እርግጠኛ ነሽ አንቺ ጋር አለ ስልኳ? የምን ስልክ አንቺ ጋር አለ? የምን ስልክ አለሽ አንቺ? ቁጭ በይ አንዴ። ስነ ስርዓትሽን ያዥ። አንዴ ዝም በይ። ችግር ከተፈጠረ ደውዪ ብላ ስልክ ሰጥታሻለች። ስለዚህ አሁን ችግር የተፈጠረበት ሰዓት ደውላላት ማጣቅም ስርዓት አድርጊ። ስነ ስርዓት ይኑርሽ። ስልክ አትሰጣት። ምክንያቱም ላይ ችግር ውስጥ ስነ ስርዓት አድርጊ። ይኸውልሽ እያንዳንዱን ነገር አሁን ትነግሪኛለሽ። አሁን ሰዓቱ ነው። ይገባሻል አይደል? እያንዳንዱን ነገር ካሜራ ጀርባ የሰው ስልክ አለ አይደለ? ትሰጡኛላችሁ። ስለ እናትሽ ደውለሽ እንዳያያዝኩሽ ተመስገን የተባለ ሰው መጥቶ ይዞኛል ትያታለሽ። ወደደችም ጠላችም ወይ ያለችበት እንሄዳለን ወይ ደግሞ እኛ ጋር ትመጣለች። ይገባሻል? ሁሉ አለበዛ ግን ይኸውልሽ ላይፍሽ እንዲባልሽ ገና 18 ዓመት ነሽ። እኔ አንቺን መጉዳት አልፈልግም። ሴት ልጅ ነሽ። እኔ ካንቺ ጋር ችግር የለም፣ ከእናትሽ ጋር ነው። ይገባሻል አይደል? እነግርሃለሁ። ያስከውን ፋይል ግን ታጠፋዋለህ። እሱን አጠፋልሽ። እኔ ካንቺ ጋር ችግር የለብኝም። ደጋግሜ ብዬሻል። የሷን ስልክ አቀብልኝ። ካሜራ ጀርባ ያላችሁ እንደውልላታለን። ያለውን ነገር ትነግሪያታለሽ። ላውድ አደርግልሻለሁ። እያንዳንዱ ነገር ትነግሪያታለሽ። ይገባሻል? ይኸውልሽ በስትክክል ታወሪያታለሽ። ተመስገን የተባለ ሰው ይዞኛል፣ አግቶኝ አዲስ አበባ ሊወስድ ነው ቢያት። ይኸውልሽ ሹሩሩ እንድትያት አይደለም የምፈልገው። አለበዛ ግን ማለት ነው ህይወትሽን ማበላሽው። ቁጥሯን ጻፊ። ስልኳ ዝግ ነው የሚለው። በተደጋጋሚ እንደውላለን። ይሄ ስልክ የውሸት ስልክ ከሆነ በህይወትሽ ፍረጂ። ይገባሻል? ቤተሰቦች ስልኳ እየሰራልን አይደለም፣ ግን ተስፋም ቆርጥም በተደጋጋሚ እንደውላለን። እርግጠኛ ነሽ ሌላ ቁጥር አላት? ኧረ የላትም። ይሄን የሰጠችው አትዋሺ። እርግጠኛ ነኝ። ይኸውልሽ እርግጠኛ ነሽ ቁጥሩን ይሄ ስልክ ዝግ ነው የሚለው። አንጠልጥዬ ወደ አዲስ አበባ እኮ መሄድ ቀላል ነው ከኔ ጋር። ይኸውልሽ እዛ ላይ ሌላ ስልክ አላት። እርግጠኛ ነሽ? እርግጠኛ ነኝ። ምንም አታድርገኝ። ይኸውልሽ ሌላ ነገር ውስጥ አትግቢ። እሺ እየጠራ ነው ይመስለኛል። ቤተሰቦች እየጠራ ነው። ሄሎ እናቴ። ወይ የኔ እናት ምን ሆንሽ? ምን ሆንሽ? ተመስገን የሚባል ሰው ሊወስደኝ ነው አዲስ አበባ ሞጆ ድረስ መጥተዋል። ተመስገን ያለሽበትን ንገሪያቸው እናቴ። እያሰቃዩን ነው። አክስቴ ቤት ነን ያለ ነው። አጠገብሽ አለ? አዎ ይኸውልሽ ልጅሽ እጄ ገብታለች። ህይወትሽን ነው የማበላሸው። ተመስገን በፈለከው ቦታ ከኔ ጋር እንገናኛለን። ልጄን ምንም ነገር እንዳታደርጋት። ይኸውልሽ የልጅሽን ህይወት ማትረፍ ከፈለግሽ በአካል እንገናኝ።
አለበዛ ልጅሽን ወደ አዲስ አበባ ወስጄ አንቺ ቤተሰቤን እንዳሰቃየሽው እኔም ንግስቲ ስሚ ልጅሽን አሰቃይልሻለሁ የት እንዳለሽ ንገሪኝ አለበዛ ልጅሽ እጄ ገብቷል አንቺ በቤተሰቤ እንደፈረድሽ እኔም በልጅሽ ህይወት ነው የምፈርደው እናቴ የደበቅሽውን ነገር እንዳለ ንገሪያቸው እባክሽ ምን የአባትህ ትንፋሽ እንዲቆይ ነው ያልሽው እስትንፋሱ እንዲቆይልህ ከፈለክ የምልህን ነገር አዳምጠኝ ይኸውልሽ የሆነ ነገር አባቴን የሆነ ነገር አደርጋለሁ ብትይ ህይወትሽ ላይ ፍረጂ ያንቺም ልጅ ህይወት በእጄ ነው ያለው ተመስገን እኔ የፈለከው ቦታ ላይ እልክልሃለሁ እንገናኛለን እናወራለን እናንተ ልጄን ግን ልቀቃት ምንም ነገር እንዳታደርጋት አለቃትም እጅሽን ካልሰጠሽ ተመስገን ልጄን ምንም እንዳታደርጋት አባትህን ከፈለከው በህይወት ማግኘት ከፈለክ እስትንፋሱ እንዲቆይልህ ከፈለክ ጭራሽ አሁንም በስልክም ታስፈራሪኛለሽ አላስፈራራህም ተመስገን እውነታው ነው እየተነጋገርን ያለ ነው ልጄ ምንም የምታውቀው ነገር ስለሌለ አንቺ ምንም ማያውቁ ቤተሰቦቼ እንደጎዳሽ እኔም ልጅሽን አግኝቻታለሁ ይኸውልሽ አንቺ እናቴን እንዳሰቃየሽ እኔም ያንቺን ልጅ ይዣታለሁ እንደዛ አይደለም የሚሆነው በንግግር እንፈታዋለን ተመስገን ታገስና እኔ እናንተ ቦታ እነግርሃለሁ እንገናኛለን እናወራለን ከልጄን ግን ምንም ነገር እንዳታደርግ ይኸውልሽ አንቺም የአባቴ ላይ የሆነ ነገር አደርጋለሁ ብትይ የልጅሽ ህይወት በእጄ ነው ያለው ይገባሻል አይደል ነገርኩህ እኔም እኮ እያዳመጥኩ ነው አይደለ ተመስገን ልጄን ነው የምልህ ምንም የምታውቀው ነገር ስለሌለ ልጄን ምንም እንዳታደርግብኝ እናቴ እባክሽ አይ ካልክ እባክሽ እናቴንም አባትህንም አጠፋብሃለሁ ያለሽበትን ንገሪያቸው የለም ህይወትሽን ነው ማበላሽ የኔን ህይወት እንዳበላሽሽ አትቀሪ ይኸውልሽ አድራሻ ላኪልኝ አለበዛ ግን የልጅሽን ስቃይ ያበዛል እናቴ እባክሽ እናቴ እባክሽ እኔ ወደ አዲስ አበባ ይዣት ሄዳለሁ አንቺ መተሽ እጅሽን ካልሰጠሽ ልጅሽን አለቃትም ነይ ቀጥይ ካሜራውን ሰብስቡት